አፍሮ ከሀገር በላይ ሞት የለም ብለዋል። ሞት ከሆነ ከሀገር በላይ ሞት የለም። ሀገር ሞተ ማለት ሁሉ ሞተ። አዲስ አበባ ከተማ ገና በማለዳው ትንፋሿ ጸጥ ብሏል። በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካ አረ ጎበዝ ያሁኑ ይባስ ጠቅላይ ሚኒስተሩ በውስጥ መስመር ሰራተኞቻቸውን ነበር መረጃ ተሰምቷል። የቴዲ አፍሮ ባለቤት እንግዲህ በዛሬው ዕለት እጅግ በጣም በሐዘን ፊቷ ተሞልቶ ታይቷል። እውነት የሚናገር ዘፋኝ ግፍን ከሚደግፍ ሰባኪ ይበልጣል። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። ሞት ከሆነ ከሀገር በላይ ሞት የለም። ሀገር ሞተ ማለት ሁሉ ሞተ ማለት ነው። ለልጁ መጥፎ ታሪክ ማስተላለፍ የለበትም። ቢያንስ ለኢትዮጵያ እንኳን ቢቀር ከኢትዮጵያ በላይ ደግሞ ምን ይመጣል? ስለዚህ እዚህ አካባቢ ያለው በዚህ መንገድ ነው መዋጋት ያለበት። እየተዋጋ ነው። ይሄን ማስቀጠል አለበት። አረ ጎበዝ ያሁኑ ይባስ ጠቅላይ ሚኒስተሩ በውስጥ መስመር ሰራተኞቻቸውን የቴዲ አፍሮን ዘፈን ማዳመጥ እንደሚያሳስር እየተናገሩ ነው። ሌላም አለ። የታየ ደንዳን ክስም ለማንሳት ተገደዋል። እናንተ ስክሪናችሁን ጫን አድርጉና ሰንድ የሚለውን በሙሉ አጥፉት። ለሁሉም ጓደኞቻችሁ ይድረሳቸው። ይህ የምትመለከቱት አብይ አህመድ በውስጥ መስመር በቴክስ ለሰራተኞቻቸው የቴዲ አፍሮንም ዘፈን ማዳመጥ እንደማይቻል እየገለጹበት እያስጠነቀቁበት ያለ ቴክስት ነው። ይህ የምትመለከቱት ደግሞ አሁን ባለው ጊዜ የታየ ደንዳን ክስ ለማንሳት መገደዳቸውና እንዲያነሱም ለፍርድ ቤት ደብዳቤ የጻፉበት ሂደት ነው። የቴዲ አፍሮ ቤትም በፌደራሎች እየተጎበኘ ነው። ታዲያ ቃል አቀባዩም ማናጀሩም እንዲሁም ደግሞ የቅርብ ጓደኛውም ታስረዋል። ነገር ግን ቴዲ አፍሮን መንካት እንደማይችሉ በደንብ ገብቷቸዋል። ምክንያቱም ሀገር ትገለበጣለች። አንድ አክቲቪስት ጀዋር መሐመድ እታሰራለሁ ብሎ ጮሆ ያለቀውን ህዝብ የተረዱ ቴዲ አፍሮን የነኩት ቀን ግን ኢትዮጵያ ትገለባበጣለች። ይህንን ሁላችንም እንድናውቅ እፈልጋለሁ። አዎ ሁላችሁም ላይክ፣ ሼር፣ ኮፕሊንግ እያደረጋችሁ አድርሱት። ገና ደርሳችኋለሁ። ሌላም ነገር በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ደብዳቤ ላኩ። መረጃውን በአጭሩ አቀርባለሁ። በትላንትናው ዕለት ምሽት የፌዴራል ፖሊስ ትጥቅ የለበሱ ታጣቂዎች ወደ ቴዲ አፍሮ ስቱዲዮ በመግባት አቦጊዳ የተባሉትን ስቱዲዮ 1 እና ስቱዲዮ 2 ሙሉ ዕቃዎችን መውሰዳቸውን መዘገባችን ይታወቃል። አሁን ደግሞ 16 የዲያስፖራ ተቋማት በቴዲ አፍሮ ላይ እየደረሰ ነው ያሉትን ወከባ በማውገዝ ለአሜሪካ ውጭ ጉዳይ መስሪያ ቤት ደብዳቤ አስገብተዋል። የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴን ወይም ኤፓክን ጨምሮ 16 የኢትዮጵያን አሜሪካ የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ ያሉትን የሐሳብን በነጻነት የመግለጽ መብት አፈና አስመልክቶም ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ደብዳቤ አቀረቡ። የኢትዮጵያን የአንድነት ንቅናቄ ሊቀመንበር የሆኑት ዶክተር ባደገ ብሻው ተፈርሞ በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል የጸጥታ ኃይሎች በምሽት የድምፃዊ መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህ በተጨማሪም የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሐሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትና የዜጎችን ማህበራዊ ምህዳር በእጅጉም የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎችና
ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑም በእርሱ በስራ አጋሮችና በአድናቂዎቹ ላይ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ለማርኮ ሩቢዮ የገባው ደብዳቤ ያስገነዝባል። ኤፓክና አጋር የዲያስፖራ ተቋማቱም የአሜሪካ ውጭ ጉዳይ ሚኒስትር በቴዲ አፍሮና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለው ሁኔታ በቅርበት እንዲካተል አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል። አዲስ አበባ ነበር የጥንቱ ስምሽ አዲስ አበባ ነበር ሁሉ አገርሽ ነበር የጥንቱ ስምሽ የቀድሞ ስምሽ አሁን ከምን ጊዜው የኔ ነሽ አሉሽ የኔ ነሽ አሉሽ የኔ ነሽ አሉሽ ኢትዮጵያ የተሰፋው ልብሱ አፍሪካ የተሰፋው ልብሱ ከምኑ ተበሽተሽ ኢትዮጵያ ለዘላለም ፍቅር ያሸንፋል። እውነት የሚናገር ዘፋኝ ግፍን ከሚደግፍ ሰባኪ ይበልጣል። ዘፈን ኃጢአት ነው የሚል ሰው ከዘፈን የከፋውን የሰው ልጅ መከራና ግፍ በደል ዝም ብሎ የሚመለከት ወይም ደግሞ የሚደግፍ ከሆነ እሱ ለወዶ ያደረ ምንደኛ እንጂ በፍጹም እውነተኛ የክርስቶስ አገልጋይ ሊሆን አይደለም። አንተ የሕይወት ቃል የሆነውን ወንጌል ይዘህ ምን ሰራህ? አጣመህ ጥላቻና ዘረኝነትን እየሰበክበት ግፈኞችንና አምባገነኖችን እየደገፍክበት ቢዝነስ እየሰራህበትና እየነገርክበት አይደለም እንዴ? የምትቀኘው ኃጢአተኛ ነው ዓለማዊ የሆነ የምትለውን ይህ ሰው ግን በዘፈኑ ታሪክ አወሳበት፣ ፍቅርን፣ አንድነትን ሰበከበት፣ ግፍና በደልን ተቃወመበት፣ ተረኞችና አምባገነኖችን ታገለበት፣ ለታፈነ ሕዝብ ድምፅ ሆነበት እንጂ ሌላ ምን ሲሰራበት ተመለከትክ? አንተ ክርስቶስን ይዣለሁ ብለህ በወንጌል ያልተቃወምከውን ጭራሽ ጠበቃ የሆንክለትን ግፍና በደል እሱ እውነታን ይዞ በዘፈን ተጋፈጠው። አንተ የክርስቶስ አድራ በልተ ለምድራዊ ገዢዎች እያሸረገድክ 1000 ዓመት ንገስ ስትል ይህ ሰው ግን ለቆመለት ዓላማ በመታመኑ እየታሰረ እየተንገላታ ጥቅሙንና መብቱን እየተነጠቀ ብዙ ዋጋ የከፈለ ሰው አይደለም እንዴ? አንተ ጳጳስ፣ ሐዋርያ፣ ነቢይ፣ መምህር ተብለህ ምን ዋጋ ከፈልክ? ከምትንቀው ኃጢአተኛና ዓለማዊ ከምትለው ከአንድ ዘፋኝ ያነሰ ጽድቅና ምግባር ይዘህ ትመጻደቃለህ። ግፈኛ፣ ግብዝ፣ ፈሪሳዊ፣ ባዶ ስብከት ከሚሰብክ ሐዋርያ ይልቅ ለድሆች ድምፅ የሚሆን ዋጋ የሚከፍል ዘፋኝ ለሕዝብ ቅርብ ነው። አንተ በሙያህ፣ በስብከትህ፣ በመዝሙርህ፣ በአገልግሎትህ ያልሰበከውን፣ ያልነካኸውን፣ ያልደረስክለትን ሕዝብ እሱ በሙያው በዘፈኑ ማረከው፣ አሳመነው፣ ልቡን ነካው፣ አስለቀሰው። አሁን ላይ ይህ ሕዝብ ከእረኛው ይልቅ ዘፋኙን
ለምን ተስፋ አደረገ? ካንተ ስብከት ይልቅ ለምን በዘፈን መጽናናትን መረጠ? ከመዝሙር ይልቅ እንዴት ዘፈን ከፍቶ እየሰማ ለቀሰ? ወንጌል ስለ ፍቅር ብቻ አይሰበክም፣ ስለ ፍትህ ይሰበካል። ለሰው ፊት አያዳላም። ከተገፉት ከተጨቆኑት ጎን ይቆማል፣ ለድሆች ይፈርዳል። አንተ ግን መርጦ አልቃሽ ነህ። ድሃው ላይ ዘፋኙ ላይ ትበረታለህ እንጂ መስዋዕትነትን የሚጠይቀው ዋጋ የሚያስከፍለው የሄሮድስ ግፍና በደል ላይ ግን ዲዳ ነህ። ይህ ሰው ዘፈን አወጣ በተባለ ቁጥር ዘፈን ኃጢአት ነው የሚል አጀንዳ ይዘው እዚህ ሰው ላይ የሚዘምቱ ሰዎች እውነት ዘፈን ጠልተውና ዘፈኑን ተጸይፈውት ነው? ኧረ በፍጹም። እነዚህ ሰዎች የዘፈን ኃጢአትነት ገዷቸው እንዳይመስል የጥቅም ተጋሪዎች የሆኑበት ስርዓት፣ መንግስት፣ አገዛዝ ስለተነካባቸው አንድም ታማኝነታቸውን ለማሳየት አንድም በፍርሃት ነው የሚጮሁት። ከጀርባቸው የዘር የሃይማኖት ጥላቻ የተሸከሙ ፖለቲከኞች አጀንዳ ያነገቡ ሰዎች ናቸው። ዘፈንማ ከዓለማዊ ስቴጅ ላይ ተባሮ ጓዙን ጠቅልሎ ከእነሱ ቸርች ከከተመች ቆየች እኮ። አይደለም እነሱ አምላካቸው ራሱ መች ያለ ዘፈን ይንቀሳቀሳል? ግፍን የሚደግፉ በደልን እያዩ ዝም የሚሉ የአምባገነኖች ጫማ የሚልሱ ራሳቸው ለጥቅም የሸጡ ሰዎች በምን ሞራላቸው ነው በዜማ ስለ ሀገር፣ ስለ ፍቅር፣ ስለ አንድነት ወዘተ የሚያዜመውን የነጻነት ታጋይ የሚያወግዙት? መጋቢ ሐዲስ እሸቱ ሰበር መረጃ ተሰምቷል። የቴዲ አፍሮ ባለቤት እንግዲህ በዛሬው ዕለት እጅግ በጣም በሐዘን ፊቷ ተሞልቶ ታይቷል። የቴዲ አፍሮ ባለቤት በተለይም ደግሞ ከአርቲስት ቴዲ አፍሮ ጋር የተገናኘም በርካታ እንግዲህ ወዳጅ ዘመዶቹና ጓዶቹም ጭምር ከሰሞኑ ካወጣው አልበም ጋር ተያይዞም መታሰራቸውን በማስመልከት እንግዲህ በከፍተኛ ሁኔታ ላይ በሰሞኑ መነጋገሪያ ነበር። ከዚህ ጋር ተያይዞ እንግዲህ የአርቲስት ቴዲ አፍሮ ቤት ትላንትና ምሽት ሲኤምሲ በሚገኘው ስቱዲዮ ሙሉ በሙሉ የስቱዲዮ ዕቃዎች ተሰብረው መዘረፋቸውም ጭምር ከተሰማ በኋላ አሁን እየሆነ ባለው ነገር እንግዲህ አመለሰት በእጅግ በጣም በሐዘን ላይ ተውጣም በከፍተኛ ሁኔታ ላይ እየተጨነቀች ትገኛለች። በየሆነ ያለው ሁኔታና እንዲሁም ደግሞ አሁን እየተካሄደ ያለው ነገር በጠቅላላ እጅግ በጣም በከፍተኛ ሁኔታ ላይ ፊቷ በሐዘን ተሞልቶና አሁን ያለው ነገር እንደማያምርና እንዲሁም ደግሞ ደስ እንደማይል በፊቷና በሐዘኗ ብዙዎቹ ሲያዩ በጣም በበርካታ ሁኔታ ላይ ሐዘናቸውን እየገለጹ ይገኛሉ። አርቲስት ቴዲ አፍሮም በሰሞኑ የለቀቀው አልበም መላው ዓለምና መላው ኢትዮጵያን ሲያነጋግር እንደነበረ በእርግጥም የሚታወቅ ጉዳይ ነው። በትላንትናው ዕለት እንግዲህ ስቱዲዮ ላይ የነበሩት በተለይም ደግሞ አቡጊዳ አንድና አቡጊዳ ሁለት በርካታ ስቱዲዮዎችና የስቱዲዮ ዕቃዎች እንዲሁም ደግሞ ገና ያልተለቀቁ በርካታ ነጠላ ዜማዎችም ጭምር መዘረፋቸውን ተከትሎ አመለሰት በሐዘን ፊቷ ሙሉ ተሞልቶም በሐዘን እያለቀሰችና እያነባች የሆነ ያለውን ነገር ለመግለጽ እየሞከረችበት ሂደት በርካቶቹን በሚዲያ እየተቀባበሉት እያነጋገረ ነው። አፈሙዙ ይበቃል፣ መፍትሄ የለውም። ምን ነው እኔም ተዋግቻለሁ ከወንድሜ ጋር ነው ሲባል ጎንበስ ብዬ ብቻዬን ተውኩኝ። የኪነ ጥበብ ሰው የሰላም ሐዋርያ ሆኖ ለመከሰት የሰላምም ሰባኪ ነውና በዚሁ ለመገኘት ታሪክ የሰራ የዘመን ፈርጥ ሆኗል የሚያስብለው ክስተት አሁንም ጆሮ ገብ ነው። ስለ ሰላም ለመናገር ቅድመ ሁኔታና ቦታ አይመረጥም። በተለይ ደግሞ በጠመንጃ ሰባቂዎች ፊት ይበቃል ብሎ መጮህ ነፍስን ለመገበር ያለን ቁርጠኝነት ይጠይቃልና የተገባ ነው። አገሬ ሞታለችና ዳስ እንጣል እንደሚለው ሁሉ ሞታችን መጋደላችን ልክ አይደለም። አፈሙዙስ ይበቃል ማለትም በመንጋ ፍላጻ የመገረፍን አደጋ በአገዛዝ ሰይፍ የመቀጠፍን መከራ እንደሚያመጣ ይታወቃልና ከሙታን መካከል ሕያው ሆኖ መገኘትም ነውና ጀግንነት ነው። ሙዚቃ በኢትዮጵያ ውስጥ ለበጎ ተግባራት ውሎ የሚያውቅባቸው ጊዜያት ብዙ ናቸው። ኢትዮጵያዊ አንድነትን ለማስጠበቅ የአገር መውደድን በትውልድ ውስጥ ለማስረጽ ያገለገሉ ዘፈኖች እንደ ብሔራዊ መዝሙር ተደምጠዋል። አገር በውጭ ኃይል ሲወረር ወታደር እንዲጀግን ደጀን እንዲበረታ ለማድረግ ሙዚቃ ግንባር ድረስ ሄዳ ዘምታለች። በአገር ውስጥ የእርስ በርስ ግጭት እያየለ ሲመጣ ሰላም ለሰው ልጆች ብላ የኢትዮጵያን ሞት ያበቃ ዘንድ ተማጽናለች። እንደ ህዳሴ ግድብ ያሉ ስራዎች ሲሰሩ ህዝብን ለልማት ለማነሳሳት ሙዚቃ ክራርና ጊታሯን አንስታ ተንቀሳቅሳለች። ከዚህም ሌላ እንደ ኤችአይቪ ያሉ ወረርሽኞች በተስፋፉ ጊዜ ከጤና ጥበቃ ሚኒስቴር እኩል መላበሉ ማለባበስ ይቅር ብላለች። በአንድ ወቅት በአገሪቱ እንዲህ እንደ ዛሬው ድሮንና ድሽቃ ሳይሆን የትራፊክ አደጋ የዜጎችን ህይወት የሚቀጥፍ ሆኖ በበረከተበት ወቅት አሽከርክረ ረጋ ብለህ ብላ አስተምራለች። በአብይ አህመድ ዘመን ግን ሙዚቃ ለጦርነትና የአንድን አገር ልጆችን ለማጨራረስ የምትውል ሆና ተከሰተች። ገና ከማለዳው ጀምሮ የአንድን አምባገነን ተክለሰብዕና በማዋዋብ አሸሼ አሸሼ እያለች ብቃለች። አብይን በአብይ ጾም መስላም ተከሰተች። ቀጥላ ደግሞ ጠቅላይ ሚኒስትር አብይ በህዝብ ላይ ጦርነት ሲከፍቱ ለዚያውም የኢትዮጵያዊነት ማዕዘንና ማህፀን የሆነውን ህዝብ ኑ ከህሊናና ከታሪክ እናጥፋው ብለው ሲጠሩ ሙዚቃ ሬንጀር ለብሳ
ከብርሃኑ ጁላ ሰራዊት መካከል ተገኘች። በዘፈኖቻቸው በርካቶችን ያጋቡና ያፋቀሩ ሰዎች ተጋደሉ ሊሉ አበል ተቀብለው ከመንግስት ወገን ዋሉ። ገዳይና ሟች ሆኖ ለተሰለፈው አድማጫቸውም ክብር ኖሯቸው ለሚያልቀው ወገናቸው ራርተው ዝም ማለት ተስኗቸው ባይበላስ ቢቀር ማለትም አቅቷቸው ሚሊዮኖችን ማብላት ማሰለፍና ማሰየፍ ቢሊዮን ዶላሮችን ማንቀሳቀስ የሚያስችል ጉልበት ካለው የራሱን ህዝብ እየገደለ ነው ብሎ ዓለም እያወገዘው ካለ መሪና አገዛዝ ጎን ሆነው ክተት ዝመት አሉ።